አስገራሚው የፍናን ሰርግና የፍናንን ሰርግ ተከትሎ አሳዛኝ መልእክት ተላልፏል። መረጃ ሌሎች እንደ ሼር ማድረጋችሁ እንዳትረሱ። አርቲስት ሄለን በድሉ የመኪና አደጋ ደረሰባት። በባሏ በጥይት ተመታ ተገደለች። አሲድ ተደፋባት። እነዚህ መረጃዎች ከየት ደረሱ? የአርቲስቷ አሁናዊ የጤንነት ሁኔታ ከምን ላይ ነው? አርቲስቷ ከሚዲያም ከፊልም ከቲያትርም ጠፍታለች። ለምን ይሆን? የኢቢኤስ የቤተሰብ ጨዋታ አዲሱ ስያሜና አዲሱ አቅራቢ ማን ይሆን? በዚህ ቪዲዮ የምንመለከታቸው ጉዳዮች ናቸው። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ናሁታ ቲዮ እንግዲህ ሰሞኑን የተወዳጁ አርቲስት ነፃነት ወርቅነህ ህልፈተ ህይወትን ተከትሎ የተለያዩ የሶሻል ሚዲያዎች የእሱን ስራዎች ብዙዎች እያጋሩ ይገኛል። በዚህም አጋጣሚ ከሱ ጋር አብራት ተውን የነበረችው ሄለን በድሉ ብዙዎች በመመልከት የት ገባች በማለት ብዙዎች ጥያቄ አንስተዋል። ፍረድብኝ። አልፈረድኩሽ። የቡና ቤት ሴት የሆንኩት ለእናት ምስል ቡና ቤት መስራትሽን አትጥ ሌላ ቦታ ብትሰሪ አላገኘሽም። አፈቅራለሁ። ስትስቂ ያለብሽ ታሪክስስ ስታለቅሽ ያለብሽ እና ይቺ አርቲስት አሁን ላይ በምን አይነት ደረጃ እንዳለችና ለምን ከሶሻል ሚዲያ ከፊልምና ከቲያትር ስራዎቿ እንደተገለለች ወይም እንዳቆመች ያገኙትን መረጃ ላካፍላችሁ። እንግዲህ አርቲስቷ እንደሚታወቀው ሰው ለሰው በተሰኘው የተከታታይ በኢትዮጵያ ቴሌቪዥን የሚተላለፈው በጣም በብዙዎች ዘንድ ተወዳጅነትን ባገኘው ድራማ ላይ እንግዲህ እንደተዋወቅናት የሚታወቅ ነው። በዛ ተከታታይ ድራማ ላይ ባሳየችው የትወና ብቃት እንግዲህ ብዙዎቻችን ልብ ውስጥ መቅረት ችላለች። እንትን የሆነ ሱቅ አግኝቼ ነበር። ልከራይ ወይስ እንዴት ላርግልል ነበር? ኖ እኔ የተሻለ ሱቅ ስላገኘሁልሽ ባትከራይ ጥሩ ነው። አንተ ሞገስና አውጣና ናግራት። ኦኬ እና ነገ ልታሳይኝ ትችላለህ? እንግዲህ እቺ ወጣት አርቲስት እዛ ፊልም ላይ ያሳየችውን የትወና ብቃት ተከትሎ የተለያዩ ፊልሞችን፣ ቲያትሮችን መስራት ትችላለች። ነገር ግን አሁን ላይ ይችን አርቲስት እየተመለከትናት አይደለም። ለምን ቢባል ከአመታት በፊት እንግዲህ የተለያዩ ፌክ አካውንቶች በመከፈት ያልሆኑ ውሸት የሆኑ መረጃዎችን በማጋራት አርቲስቷ በባለቤቷ እንደተገደለች፣ አሲድ እንደተደፋባት፣ የመኪና አደጋ እንደደረሰባት በማለት በተለያዩ ጊዜዎች የተለያዩ ፖስቶችን በተለያዩ ሶሻል ሚዲያዎች ያጋራሉ። ይህንን ተከትሎ አርቲስቷ ለፖሊስ በማመልከት ረጅም ጊዜ በፈጀ ምርምርና ክትትል ይህን አይነት ድርጊት እያደረጉ የነበሩ ግለሰቦች በእስር እንዲቀጡ እንደተወሰነ በራሷ የኢንስታግራም አካውንት ላይ አጋርታለች። ይህንን ተከትሎ ቤተሰቧ ላይ እየመጣ ያለውን ጫና ለመከላከል ሲባል እንግዲህ እቺ አርቲስት ለተወሰነ ጊዜ ከሶሻል ሚዲያ ከተለያዩ ፊልሞች ራሷን በማግለል የራሷ የግል ቢዝነሶች ላይ ተሰማርታ እንደምትገኝ የተለያዩ መረጃዎች አውጥተዋል። እንግዲህ የምናውቃት እጅግ ተወዳጇ ሄለን በድሉ በሙሉ ጤንነት ላይ እና በራሷ ስራ ላይ እንደምትገኝ ያገኘነው መረጃ ያመለክታል ማለት ነው። በመቀጠልም በኢቢኤስ በብዙዎች ዘንድ በጉጉት የሚጠበቀውና የሚወደደው የቤተሰብ ጨዋታ አቅራቢ ነፃነት ወርቅነህ ህልፈተ ህይወት ከተሰማ በኋላ ኢቢኤስ ቴሌቪዥን የዚህን ድንቅ አርቲስት የመጨረሻ ስራዎች ለተመልካች እንሆ ብሎ ነበር። ስጋጃን ጥፌ ምልጃብ ባልድ እንኳን ሊሞቀኝ አለኝ ብርድ እነዚህን ቪዲዮዎች የተመለከቱ ብዙ ተመልካቾችም በእነዚህ ቪዲዮዎች ስር በጣም አስገራሚ ኮመንቶችን ሰጥተዋል። ይህም ኮመንት የቤተሰብ ጨዋታ የነፃነት ጨዋታ በሚል መቀየር አለበት፣ መታሰቢያነቱም ለዚህ ተወዳጅ አርቲስት መሆን አለበት የሚል ነበር። እውነት ነው። እንደሚታወቀው ይህ የቤተሰብ ጨዋታ ነፃነት ወርቅነህ ብዙዎቻችንን እንድንወደው እንድንጠብቀው ያደረገን ጨዋታ ነው። ከዚህ ቀደምም በተለያየ ምክንያቶችና አጋጣሚዎች ይህንን አርቲስት ተክተው ለመስራት የሞክሩ የተለያዩ ግለሰቦች ነበሩ። ከነዚህም መካከል ኮሜዲያን እሸቱና ኮሜዲያን አዝመራው ይጠቀሳሉ። እንደሚታወቀው ኮሜዲያን እሸቱ ከህዝብ ጋር ይበልጥ የተቀራረበበትና የተገናኘበት ይህ የቤተሰብ ጨዋታ ነው። ቢሆንም እንኳን እነዚህ ሰዎች በሚያቀርቡበት ጊዜ ምንም ያክል ጥሩ ፕሮግራም ማቅረብ ቢችሉም የነፃነትን ያክል ግን መወደድን መፈለግን ወይም ደግሞ እንደሱ ፕሮግራሙን ማቅረብ አልቻሉም ነበር። ስለዚህ ነፃነት ወደ ኋላ ተመልሶ ይህንን ፕሮግራም ከእንደገና ራሱ መስራት ችሏል። ይህንን ምክንያት በማድረግ ይመስላል ብዙ
ሰዎች ይዘቱ ብቻ ሳይሆን አስተዋዋቂ ወይም የፕሮግራሙ መሪ ፕሮግራሙ እንዲወደድ በማድረጉ ይህ ጨዋታ የቤተሰብ ጨዋታ ከሚባል ይልቅ ይህንን ተወዳጅ አርቲስት ለማስታወስ ሲባል የነፃነት ጨዋታ በመባል እንዲጠራ ብዙዎች ጠይቀዋል። ኢቢኤስም እንግዲህ የህዝብ ሚዲያ ነውና ይህንን ነገር ይቀበላል ወይም ደግሞ ይህንን ነገር ያደርጋል ብዬ ተስፋ አደርጋለሁ። በመቀጠልም ማን ነው ፕሮግራሙን ከዚህ በኋላ የሚመራው የሚለው ደግሞ ሌላኛው ወይም ሁለተኛ የሚመጣው ጥያቄ ነው። በተለያዩ የሶሻል ሚዲያዎች ሰዎች የተለያዩ ሰዎችን ሴሌክት እያደረጉ ነው ወይም ደግሞ ይህንን ፕሮግራም ቢመራ የተሻለ ጥሩ ይመራል ብለው ያስቀምጧቸው የተለያዩ ግለሰቦች አሉ። ከነዚህም መካከል አርቲስት ካሳሁን ወይም ደግሞ በቅጽል ስሙ ማንዴላ፣ ኮሜዲያን ደረጀ ኃይሌ፣ በሶስተኛ ደረጃ አርቲስት አለማየሁ ታደሰ ይገኙበታል። እንግዲህ እነዚህ ሰዎች እጩ ሆነው ቀርበዋል። ግምትና በኔ አመለካከት አርቲስት ካሳሁን ወይም ደግሞ ማንዴላ ይህንን ፕሮግራም ቢመራው ከሌሎቹ በተሻለ መንገድ ይመራዋል ብዬ ተስፋ አደርጋለሁ። ለምን ማንዴላ በተለያዩ ኢንተርቪዎቹ ስንመለከተው እንደሌላው ደረቅ ኢንተርቪው ሳይሆን የሚሰጠው በጣም በሳቅ እያዋዛ ቀልዶችን ጣል እያደረገ ልክ እንደ አርቲስት ነፃነት ወርቅነህ በጥሩ ሁኔታ ነው እንግዲህ የሚመራው። ማንዴላ አቤት። አይ እኔ አሁን ነው በደንብ ያየሁት። እንዴ በጣም ወፍራም ነህ አይደል? መላጣ ከመሆን ይሻላል። አርቲስት ካሳሁን ወይም ማንዴላ ይህንን ፕሮግራም ቢይዘው በጥሩ ሁኔታ ይመራዋል ወይም ደግሞ እያዝናና ፕሮግራሙን ይመራዋል ብዬ ተስፋ አደርጋለሁ ማለት ነው። ሌላኛው መረጃችን እንግዲህ ሰሞኑን የሰርግ ወቅት ነው። እንግዲህ ሰርግን ተከትሎ የተለያዩ ሰዎች እንግዲህ ይሞሸራሉ። በጣም መነጋገሪያ እየሆነ ያለው የትዳር ምርጫ ጉዳይ ነው። ሴቶች ለትዳራቸው ገንዘብን ተኮር ያደረገ ምርጫዎችን ያደርጋሉ የሚባል ትችት ቢኖርም ያንን ትችት ወደ ጎን የሚገፋ ወይም ደግሞ የሚያስቀር አንድ አስገራሚ ዜና ሰምተናል። እንግዲህ ሁላችንም የምናውቀው ቤኪ ባይፌዳ የሚባል በሶሻል ሚዲያ የተዋወቅ ነው። በተፈጥሮ በገጠመው ስፓይናል ባይፌዳ በተባለ በሽታ ሽንቱን መቆጣጠር የማይችለው ወጣት ቤኪ ሰሞኑን በኢቢኤስ 2030 ላይ ባጋራው የራሱ የህይወት ታሪክ ላይ በተናገረው ነገር እጅግ ብዙዎች መነጋገሪያ አድርገዋል። ይህም ጉዳይ ምንድነው? እንግዲህ ቤኪ በሶሻል ሚዲያ መጥቶ ያለውን ችግር ከመናገሩ በፊት እንግዲህ ስለሚያውቃት ወይም ደግሞ ስለነበረችው ፍቅረኛ ነው። እቺም ፍቅረኛው ሶሻል ሚዲያ ነው የሚተዋወቁት። እንግዲህ ከተዋወቁ በኋላ በአካል ሲገናኙ በአካል ስታገኘኝም መጀመሪያ ያለችኝ እግር ምን ሆነ ነው ነበር ያለችኝና ደነገጠች። ትንሽ ስለምታነክስ ስለማነክስና ጠየቀችና ደነገጠች። ቆይ በደም ዲቴል ነግርሻለሁ ብያት በማግስቱ ሙሉ ዲቴል ነገርኳት። ስለ እግሬ ነገርኳት። በሱ ማልቀስ ስትጀምር አይ ይሄ እንኳን ካስለቀሰች ገና ብዙ ታሪክ አለ ብዬ ሙሉ ታሪክ ነገርኳት። ፍቅር በፊዚካል ነገር አይገደምም። ፍቅር ቃል ብቻም አይደለም ሚኖር ነውና እየኖረች እያሳየችኝ ያለችው እሷ ናትና ከዛ አሁን ከማወቋ በፊት የነበረው ፍቅር ካወቀችኝ በኋላም አልቀነሰም አልተቀየረም ነበር። ለጊዜው ብታዝንም ከሱ ችግር በላይ ማንነቱ እሱነቱን ወዳ ህይወቱ እየደገፈችው እያገዘችው እያበረታችው አሁን ለደረሰበት ደረጃ በቤተሰቡና በሷ ምክንያት እንደደረሰ ገልጿል። ስለዚህ እንደዚህ አይነት እንስቶች እንዳሉ ትክክለኛ ፍቅር መተሳሰብ እንዳለም የሚያሳይ ትልቅ ደስ የሚል ተግባር ነውና እንግዲህ እህታችንን እጅግ በጣም ልናመሰግናት ይገባል። በትዳር አንድ ሆነው እስከ መጨረሻው አብረው እንዲሆኑ እንመኛለን። በቀጣይ በተሻለ ቪዲዮ እስከምንገናኝ ሰላም ቆዩ። ናሁታ ቲዮ። የፍናን ሀድሩን ሰርግ ተከትሎ እንግዲህ ታዋቂው የፊልም ደራሲና ዳይሬክተር የሆነው በረከት ወረደ ማያ ለታሪኩ ብርሃኑ አሳዛኝ መልእክቱን አስተላልፏል። ባባዬ ዛሬ አስማት ሰርግ እኮ ነው። ትዝ አለህ እንዴት የምንመኘው ቀን እንደነበር? ለሰርጓ እንዴት እንደምንጨፍር ደስታችንን ስናወራ ታስታውሳለህ? የት አለህ? አንሄድም ታዲያ? ደግሞ ብታይ ፍቅርን እኮ ነው የምታገባው። አላኮራችህም? ዝም አትበለኛ። ነገሩ አሁንማ አንተ ጭራሽ ነፂ መጥቶልሃል። አሰማኝም አይደል? ድሮም ከነፂ ጋር ስትገናኙ አትላቀቁም፣ መሳቅ ብቻ ነበር።